እንኳን አገኘሁሽ እንኳን ደህና ቆየሽ እኔስ መስሎኝ ነበር ፈልጌ ማጣሽ እቴ የልጅነቴ እንዴት ነሽ እቼ የልጅነቴ እንዴት ነሽ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን ቤተሰቦች፣ እንዴት ናችሁልን? እኛ አለን እግዚአብሔር ይመስገን። ከትንሽ ቆይታ በፊት ሄርሚ ትመጣለች ብለናችሁ ነበር። አሁን ደግሞ ምን ሆነ ነው ወንድሜ? ምን ሆነ ነው ወንድሜ? እንኳን ደስ አለ ወንድሜ፣ እንኳን ደስ አለ፣ እንኳን ደስ አለ። ዳና እየታሉሽ እንባ ተናነቀው እግዚአብሔር። እየታሉ እየመጡ ነው። ማርቲ ይዛት እየመጣች ነው። የምር ነው? የምሬን ነው። አንተ ማላገኛትም ገና? እኔም ገና አላገኘሁትም። እሺ ይዛት እየመጣች ነው። ምንድነው? ምን አለች? የት ነበር ማለት? ምንም የምናውቀው ነገር የለም። ምን ተፈጥሮ ማለት? ምንም የምናውቀው ነገር የለም። አብሽ የምሬን ነው። እግዚአብሔርን ምንም አልነገረችንም። ብቻ ካንተ ጋር ነግራቸዋለሁ ብላለች። ምን እንደሆነ አብራን ትነግረናለች ማለት ነው። ብቻ መምጣቱ አይደል የፈለግከው አብርሽ? አዎ፣ እኔ ደግሞ ይዛት የመጣ መስሎኛል እኮ አቤላለች መታለች ስትለኝ ሲራለች ማርቲ ይዛት እየመጣች ነው። ካላያት አታምኑማ። የምር ነው ያላየው። የሆነ ቦታ የደበቃት እየመሰለኝ ነው። የደበቃት? ኧረ እኔ የተደብቃታለሁ። እኔ ራሱ አላገኘኋትም። እኔ በእግዚአብሔር። እሺ ደህና ናት ግን? አንድ ቦታ ላይ ቁም እንጂ። እሺ ደህና ናት? አቤት እኔ አላየኋትም። እኔም አላየኋትም። ካንተ እኩል ነው። በድምጿ በስልክ ስታወራት እንዴት ነች? ደህና ነች። እስኪ አብረን እናያታለን። አብርሽ ዋና መምጣቷ ነው። የምሬን ነው። ደነገጠው ነው። አንተ ለምንድን ነው? እና ብዙ ቀን ጠፍታ አስጨንቃን። እንዴት ነው ልብ የማይደነግጠው? አብርሽ በእናትህ ና እስኪ ትመጣለች። ማርቲ ይዛት ትመጣለች። እሺ ደውልላትን። ከማርታ ጋር እንደውልላት። ቆይ ተረጋጋ። ይዛት ትመጣለች። ቆይ ተረጋጋ እንዴ። የምሬን ነው። ይዛት ትመጣለች። ስንት ሰዓት ነው ያገኛችኋት? ስንት ሰዓት ነው? ማርቲ ጋር ደውላ እኔ አለቻት። ከዛ ማርቲ ደግሞ እኔ ጋር ደወለችልኝ። ይዣት እመጣለሁ ምናምን ከአብርሃም ጋር የትም እንደተገናኙ ምንም የምታውቀው ታሪክ የለም? እኔ ምንም የማውቀው ነገር የለም። ለምን እንደጠፋች ለምን እስከ ዛሬ የት እንደነበረች ድምጿ እኔ እንጃ። እኔ በቃ ስንመጣ የምናያት ነው ይላል። በእናትህ እኔንም አታስጨንቀኝ አብርሽ። እንዴ ሚኪያስ ነው እኮ ብቻው እንዴት ነው የሚመጣው? ሚኪያስ ነግሬዋለሁ። ነግሮ ነው አንተ ነገር ነው እንዴ? ዛሬ ሰብስበን አላ ቢላ ተሰብስበን ነው የምናገኛት። ከኋላው እንዳትሆን ብቻ ከኋላው እንዳትሆን ከሚኪያስ አላ ና ሚኪ። ኡፈይ ዛሬ የደስታ ቀን ነው። የምሬን ነው። እንደተከፋንና እንዳዘንን አልቀረንም። ምንድነው? እንኳን ደስ አለ። ለማንኛውም እንኳን ደስ አለ። አላመነኝም ስነግረው። እኔ እኮ እሱ ማርቲን ይዛት እየመጣች ነው። ሰብሰብ ብለን እናገኝ። እሱ ይዛት እየመጣ መስሎኛል እኮ እኔ ራሴ አይደለም። ካንተ ጀርባ አለች? ኧረ የለችም። ምን መንገዱ ሙሉ እያየሁ ነው የመጣሁት። የት አለች? እየመጣች ነው። ተረጋጉ እንጂ። ኧረ ለእኔ ምንም አልደወለችልኝም። ምንም እኮ አመጥቻለሁ ምንም አላለችም። ይኸው እሱ እኮ ነው እየነገረኝ ያለው። ፈርታለች። በቃ ስትመጣ ትነግረናለች። በቃ አሁን መጀመሪያ እንቀፋት፣ እኛ ጋር እንያት እስኪ መጀመሪያ። የምሬ ነው። እግዚአብሔርን ደስ ይላል። በጣም እውነት ደስ ይላል። አንተ ደውላ ነግረህ ደውላ ነግረህ ነው ለአንተ? ማርቲ ይዛት ማርቲ ጋር ደወለችላት። ከዛ ደግሞ ማርቲ ደግሞ እኔ ጋር ደወለች። ይዛት እየመጣች ነው። እሺ አሁን ትንሽ ጊዜ እንረጋጋ። በቃ ስንት ጊዜ ጠብቀናት አይደል? አሁን ለትንሽ ሰከንዶች ለትንሽ ደቂቃ በስንት መከራ ግን እኔ አሁን ግራ የገባኝ። እሺ ሰላም ነች ግን እሷ ደህና ናት? ጤንነቷ ምናምን ደህና ትመስለኛለች። ይመስለኛል የምትነግርህ ነገር አለ። እሺ ምን ሆነ ነው የምትጠፋቸው? እሱን አላውቅም። በቃ ስትመጣ ማለት ምንድነው የምትነግረው? ምን አውቄ እሱ አላውቅም። እስኪ ደውልላት በእናትህ። ኧረ ተረጋጉ። ምንድነው? አንድ ደቂቃ 2 ደቂቃ መታገስ ያቅተናል። አንድ ደቂቃ 2 ደቂቃ መታገስ ወይ ለምን ያሉበት እኛ እንሄድም። ቆይ ይመጣሉ ወይ ያሉበት እንሂዳ። ቆይ ትንሽ 2 ደቂቃ ብቻ 2 ደቂቃ። ያው መጡ። በየትኛው መንገድ
እነሱ አይደሉም። አንተ እየፈከርከኝ ነው ብለህ ሙዲ ሊያስክ ነው። አቤት ልጅ ዋሸን ነው እንዴ? ዋሸዋችሁ አይደለም። ያው በዚህ በኩል ነው የምትመጪ፣ በዚህ ነው የሚመጣው። እኔን አታምንም። እግዚአብሔር እንደዚህ አይነት የማይሆን ፕራንክ ምናምን አይደለም ማለት በሄርሜላ ፕራንክ እንደዚህ አይነት ነገር እናይቀራቀም። ኧረ የምርን አልቀልድም፣ እንደማልቀልድም ታውቃለህ ሲጀመር። እሺ በዛኛው መታጠፊያ እየመጡ እንደ ወይ ይጨንቆታል እኮ ምን የት ውስጥ ልግባ እያለ ነው። እግዚአብሔርን ማርቲ ይዛት እየመጣች ነው። የማይሆኑ ሰዎች አሳይተኝ እኔ እሷ ራሱ እየመሰለች ነው። እግዚአብሔርን ማርቲ ይዛት እየመጣች ነው። ወይኔ ጭንቀት። ቆይ ምን ብላ ነው እሷ ደውላ ነገረች? ይዛት እየመጣው ነው አይደል? የት አግኝታት አላውቅም። እሱንም አውቀው ነው። ኧረ ተመስገን፣ ኧረ ተመስገን ነው። ተመስገን ነው በጣም እግዚአብሔር ይመስገን። እንደዚህ ተጨንቀን እንደዚህ እንደ ቀለዱብን አሉ። እንግዲህ እንዲህ እስኪንቀጠቀጥ ድረስ ነው ሮጬ የመጣሁት እኮ። ኧረ አብርሽ ና እባክህ እባክህ። ልጁ እንደሚዳቆ እየፈነጠዘ ነው እዛ ጋር። ኧረ ልጁ ጨንቆታል፣ እስኪ ያገኛ ጨንቆታል። የምሬን ነው። አላመነኝም። ምንም ሁለታችሁም ልታምኑኝ አልቻላችሁም። እሺ በየትኛው መንገድ ነው የምትመጣው? በዚህ ትመጣለች፣ በዚህ ትመጣለች። ያው ሙድ ይያዘ ነው በእናታችሁ። እኔ በሄርሜላ እንዴት ሙድ ይዛለሁ? ምን ሆናችሁ ነው? ኧረ መኑኝ ተው። እኔ ዋሽቼ አውቃለሁ? ምንድነው የማይዋጥልን? ውሃ ታለች። እሺ ወይ አስቀድማት ይዛት መጣ። ዝም በለው እሱ፣ ዝም በለው እባክህ። እሱ ቆሞ ቪዲዮ ይሰራልና በዛ መንገድ እንፈልጋትና እዚህ ጋር መታችሁ ነው መታ ነው የምታዩኝ። የምር እኔ አላመኑኝም። እሺ ምን ላድርግ? እግዚአብሔርን ብዬም አልኩ፣ በብዙ ነገር አረኩ፣ አላመኑኝም። የምር ነው። እኔ በእንደዚህ አይነት ነገር አልዋሽም። የምር ቤተሰብ መጣች። አብርሽ አብርሽ ወይ እነዚህ ሄዱ። እሺ ምን ላድርግ? እኔ እናት ሄርሚ እንዴት ነሽ አለሽ? ደህና ነሽ? ምንም የጎደለሽ ነገር እግዚአብሔር ይመስገን። ምን ሆነሽ ነው? እኔ እናት ስላየሁህ ደስ ብሎኛል። ደህና ነሽ ወይ? ምን ሆነሽ ነው የጠፋሽው? እና አብርሽ አላምንም አልጠብቅ ብሎኝ እየሮጡ ሄዱ። በዚህ ነው የምትመጣ ምናምን ብሎኝ ሚኪያስ እና አብርሽ ደህና ነሽ? ምን ሆነሽ ነው? ፊትሽ ልክ አይደለም። ዝም ብለሻል። ምን ተፈጥሮ ነው? የት ሄደሽ ነው? ምን ውስጥ ገብተሽ ነው? ያልገባንበት ቦታ የለም። በርግጥ ተራርቀናል፣ ግን አቤል አሁን እንደዚህ አይነት ጥያቄዎች በጠይቀኝ ደስ ይለኛል። እንኳን ደህና መጣሽ። ዋናው መገናኘታችን ነው አይደል? እሺ እናት፣ ዋና መምጣት። እሺ እና አብርሽ እኮ አልመጣልኝ። ደህና ነሽ ግን? ደህና ነኝ አቤላ። አሪፍ ነው። ምንም አሪፍ አይደለም። ምንም አሪፍ አይደለም። አረና እሺ፣ ሄጄ ልጥራቸው። ይዘሻቸው ትመጫለሽ? ወደዛ ነው የሄዱት ነበሩ እንዴ? አሁን ነው አብርሽና ሚኪ ነበሩ። ኧረ አብርሽ መታለች ነው፣ እውነት መታለች። እሺ አላምን ብሎኝ እኮ። አንቺ ደህና ነሽ ወይ? ተሰብስባችሁ ነው? እግዚአብሔር ይመስገን። ወንድም አለ ተሰብስባችሁ ነው? ምን ሆነሽ ነው? ዝምተኛ ሆነሻል። ምን ተፈጥሮ ነው? እሺ አልጠይቅሽም። በእናትሽ ደህና ነሽ ግን? እውነት አላመመሽም? ምንም እንደዚህ ሆኜ ታመማለሁ። እኔ ግራ ገባኝ። እሺ እና እኮ ትተሽኝ ሄድሽ። ተጨነቅን፣ ሳታናግሪኝ ሳታማክሪኝ። እንጃ ምናልባት ያለውበት እንጃ። በቃ አግላ ምን ጥያቄ አትጠይቀኝ። እሺ በቃ ደህና ነሽ? አሁን መጨነቃችን በዚህ ልክ ማሰባችሁና መጨነቃችሁ ስላየው ነው። ይሁን እንዴት ነሽ አብርሽ? ደህና ነኝ አብርሃም። ደህና ነኝ። ምንም ደህና ነኝ። ሁሉ ነገሮች ደህና ነሽ? እግዚአብሔር ይመስገን። ምን ሆነሽ ነው? ደህና ናችሁ እናንተ?
አብርሽ በቃ አታልቅስ። አሁን መጣች አይደል እንዴ? አሁን መጣለች እኮ አብርሽ እንዳታለቅስ። በቃ አታልቅስ። መጣችልህ አይደል? አሁን መጣችልን እኮ አብርሽ። ኧረ ተረጋጋ አብርሽ። አብርሽ ተረጋጋ። በቃ መጣች። አሁን እንድትመጣ ነበር የምንፈልገው። የመጣች እኮ አሁን አታስጨንቀኝ። በማርያም ስለመጣው ነው። እሺ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ደህና ነኝ እግዚአብሔር ይመስገን። እሺ ምን ሆነሽ ጠፋሽ? ምን ሆነሽ እንደዚህ ጠፋሽ? አሁን ላይ ይሄን ነገር መጠየቅ ተገቢ ነው ብዬ አላስብም። ደህና ነህ? ሁሉም ላይ በስራ ሰላም በይኝ እስኪ። ነይ ቀር ደስ ብሎኛል። ማለት ስላገኘሁት ደስ ብሎኛል። እንደዚህ ለምን ትቻለህ? እሺ እሺ ምን የት ሄደሽ ነው? የት ምን ተፈጠረ? የተፈጠረው ነገር ነው? ምን ተፈጠረ? ግራ ገባኝ። ተረጋጋውን። ደህና ነህ አይደል? እኮ ደህና ነሽ አውቃለሁ፣ ግን ምን የተፈጠረው ነገር አለ? ምን ነው ፈንቀም ነው? የተፈጠረው ችግር ምን ነው? የለም አሁን መገናኘታችን በቂ ነው ብዬ አስባለሁ አሉሽ። ስለዚህ አታስጨንቀኝ። ምን ሆነሽ ነው ወይ ጠፋሽ ምናምን ብለህ እንደዚህ ጥያቄዎችን አትጠይቀኝ። እሺ የተፈጠረውን ነገር ንገሪኝ። ሄርሚ አይንሽ ላይም ባያቀረበ ነው ያለው። ምን ችግር እንዳለ ውስጥ እየተሰማኝ ነው ያለው። ስለዚህ ትክክለኛውን ነገር ፍጥጦሽ ነገር በግዳል። እኔም እኮ ስጠይቃት ምንሽ አሁን እንዳትጠይቁኝ ምናምን አለች። አሁን እኔ ያለሁበት ሁኔታ አብርሃም መናገርም ማወቅም እናንተ ማሳወቅም ተገቢ ነው ብዬ አላስብም። ለምን እንጃ ምናልባት አብርሽ በዚህ ሰዓት ሁላችንም ባናስጨንቃት ጥሩ ነው። ማለት ትንሽ ተረጋጋ። ዛሬ ገና ነው ያገኘናት። እግዚአብሔር ይመስገን እሷ በደህና መምጣቷ ትልቅ ነገር ነው። ልክ ነህ፣ እንደተጨነቃችሁ ይገባኛል። እኔም ተጨንቄያለሁ፣ ግን ቢያንስ ትንሽ ተረጋጋ። ይሄን ጥያቄዎች ለመጠየቅ ሰፊ ጊዜ አለ። ግን እኔ አብርሽ ምንም የነገረችኝ ነገር የለም። አብርሽ ምንም አልሆነችም። ዋና እሷ ደህና ነው። እንደዛ ነው ላገኛችሁ መጣሁኝ አይደል? በቃ ደህና መሆኔን የነገርኳችሁ ነው አይደል? ስለዚህ በእናታችሁ ምን ሆነሽ ምናምን አትበሉኝ። በእግዚአብሔር በቃ ተረጋጉ። የምር ደህና ናት። በቃ አብረን አለኝ እንጂ አሁን ላይ ደህና መሆኗ አይደል ወሳኙ። በቃ ያው ደህና ናት፣ እግዚአብሔር ይመስገን። ዋና እኔ በአካል ማግኘቴ እሷን አጠገቤ ማየት ነበር የምፈልገው። ደህና ናት። ቢያንስ ትንሽ በቃ አትጨንቀኝ። እግዚአብሔር እንደዚህ ብለህ አትጠይቀኝ። ምን ሆነሻል ምናምን አትበለኝ በዚህ ሰዓት እኮ። እኔ ግራ ገባኝ እኮ ማለት ነው። እግዚአብሔር እሺ፣ ሁሉም ነገር በጊዜው አሳውቃለሁ። በቃ ኩሽን ነገር የምን ደህንነትሽን ነው የምፈልገው። በእርግጥ ሰውነትሽ ደግሞ ቀርቷል። ምን ሆነሻል? ኧረ ምንም ማለት የተፈጠረ ችግር አለ? ምን ማለት ነው? ምን ማለት ነው? እርግጠኛ ነኝ? እሺ ማለት ነው። ተረጋጊ መጀመሪያ። እሺ ምንድን ነው እሺ? እኛ የሆንሽውን ነገር ማወቅ ነው የምንፈልገው። ከዛም በኋላ ደግሞ የትኛውንም ነገር ልናግዝሽ ፈቃደኛ ነኝ። እኔ ደግሞ ምንም ነገር ለማግዝሽ ፈቃደኛ ነኝ። የትኛውንም ነገር እንደመቀበል ማለት ነው አንቺ ጋር። ስለዚህ የተፈጠረውን ነገር በግልጽ አማርኛ ነገር ነው ማወቅ እንፈልጋለን። ሁላችንም ተጨንቀናል ያለው። እኔ ደግሞ 15 ቀን ሙሉ እንዴት እንዳሳለፍኩት እኔ ነው የማውቀው። ስለዚህ እንደዚህ ደግሞ ሆነሽ እንተሳይ እኔ የሚከፋኛል ይደበረኛል። እርግጠኛ ነህ አሁን ምንም ነገር ቢፈጠር ከጎኔ ነህ? አዎ ምንም ነገር ቢፈጠር ከጎንሽ ነው። ምን ሆነሽ ነው? የተፈጠረውን ነገር በግልጽ ንገሪኝ። ማርቲ ነገርኩሽ ነገር አለ? አብርሽ በቃ እኔ እንድትረጋጋ ብቻ ነው የምፈልገው። በቃ በዚህ ቀን መታ ከምን ላይ እንደመጣች አናውቅማ። በእንደዚህ አይነት ሙድ አይደለም መቀበል ያለብን። ቢያንስ እንረዳት ትንሽ። እኔም ምንም ነገር አውቄ ሳልሆን እንዲምልህ ግን ቢያንስ ትንሽ እናረጋጋት። ይኸውልህ አብርሃም አሁን ምን ሆነሽ ነው ምናምን አትበለኝ። በቃ እኔ በምነግር ሰዓት እነግርሃለሁ እንደዚህ የጠፋሁበትን ምክንያት ማለት ነው። ግን ደግሞ በዚህ ልክ እያስጨነኩ ነው ብዬም አላሰብኩም። ከዛ ባለፈ አሁንም ቢሆን ስለናፈከኝ እና ደግሞ ነገሮች በጣም የተደራረቡብክና ጫና እየበዛብክ እንደሆነ ስላወቅኩኝ ነው የመጣሁት። ይቅርታ ማለት እዚች ጋር ደህና ሆኜ ቆሜ በቃ ብዙ ነገሮች እንዴት ነው አንተ ጋር በጣም ስትሮንግ ሆኜ ለመቆም እየሞከርኩ ነው። በጣም ጠንካራ ሆኜ ለመቆም እየሞከርኩ ነው። ግን በጣም ስለምወድና ስለማፈቅር ላጣህም ስለማልፈልግ አሁን የጠፋሁበትን ነገር እንዲህ ነው ብዬ ራሱ ልነግርህ አልችልም። አላውቅም
እኮ እሺ ይሄን አንድ ጥያቄ ልጠይቅሽ ሄርሚ፣ በራስሽ ነው የጠፋሽው? ራስ ፈልገሽው ነው ወይንስ ሰዎች አንቺን የሆነ ነገር አድርገውሽ ነው? ይሄንን ብቻ በግልጽ አማርኛ ነገር ሄርሚ። በቃ አታስጨንቀኝ፣ በማርያም እንደዚህ አትጠይቀኝ። በቃ አብርሃም በእግዚአብሔር አትጨናነቅ። ስሜቷን እየተረዳሁት ነው። ለኛ ብለሽ ነው አይደል የመጣሽው? አሁንም አብርሃም አንተ ማግኘት አለብኝ ብዬ ያሰብኩት ቤተሰቦቼን በጣም እየተጨነቁ ስለሆነ ነው። ማርታንም ያለችበትን ሁኔታ እያየው ነው። አቤልም በዛው ልክ እየተጨነቃችሁ ነውና ቢያንስ አሁን ደህና መሆኔን ልነግርህ ነው የምፈልገው። አብርሃም እኮ እሺ ደህና ነሽ፣ ግን ደግሞ አንድ ጥያቄ ልጠይቅሽ እኮ በራስሽ ነው የጠፋሽው ወይንስ ሰዎች ናቸው አንቺ ነው የወሰዱት? እሺ ምንድን ነው የተፈጠረው ነገር? ምን ደርሶብሽ ነው? ወይንም ደግሞ እኛ ማናውቀው ነገር ምንድን ነው? ሄርሚ በእናትሽ ወይንም እሺ እነሱን እንትን ልበላችሁና እኔ ልጠይቅሽ። አቤል ና አንተው ሂዱ እናንተ። አንዴ ሚኪ ይቅርታ፣ አንዴ ላናግራት። ችግር የለም ምናልባት ሁላችንም ስላለን የደበራት ነገር ካለ መንገድ የፈለገችው ችግር የቀረውን ከኛ ጋር ሄርሚ፣ አሁን ምን ነኝ አይደል ያለሁት። ለኔ ደግሞ ያለውን ነገር ንገሪኝ በቃ በግልጽ ሄርሚ። ምን ተፈጥሮ ነው? ሄርሚ አዝነሻል እኮ ምን ተፈጥሯል? በእግዚአብሔር እኔ እየተጨነቅኩኝ ነው ያለሁት። ነገር ግራ እየገባኝ ነው ያለሁት። እናትሽ ያለውን ነገር በግልጽ ንገሪኝ። እኔ ደግሞ ከጎንሽ ነኝ፣ በየትኛውም ነገር ከጎንሽ ነኝ አይደል እንዴ? ሁሉንም ነገር ለማገዝ ምንም ነገር እንትን ለማለት ፈቃደኛ ነኝ። አንቺ አብርሃም በማርያም አሁን ያለውበት ሁኔታ እንደዚህ ብዬ ማውራት አልፈልግም እኮ። ለምን እንደዚህ ብላት ሳስጨንቀኝ? በቃ የምትወደኝ ከሆነ የምታፈቅረኝ ከሆነ አትጠይቀኝ። በቃ እኔ ለአንተ ማጣት አልፈልግም አብርሃም። እና ደግሞ ምናልባት አንተ ይሄን ነገር አላውቅም ብቻ እኮ ምንድን ነው እኔ አንደርስታንድ አደረግሻለሁ። ችግር የለውም ምንም ነገር እቀበላለሁ ከአንቺ ጋር የትኛውንም ነገር አብረን መጋፈጥ እንችላለን። የተፈጠረውን ነገር በእግዚአብሔር በግልጽ አማርኛ ነገር ተናግረሽ እኔ ላስጨንቅሽ ሆን ብዬ ላስጨንቅሽ ያደረኩት ነገር የለም። እሺ በቃ ወይንም እሺ ሌላ ቀን ትነግሪኛለሽ ወይ ማታ ትነግሪኛለሽ ወይ ነገ ትነግሪኛለሽ ስትረጋጊ ትነግሪኛለሽ። ሄር እንደዛ በቃ ስትረጋጊ ንገሪኝ በቃ በእናትሽ ስትረጋጊ ንገሪኝ በቃ። አብርሽኝ አሁን አዳምጠኝ። አሁን የመጣሁት ላገኝክ ላውራ ከዚህ በኋላ ተመለሰሽ ትሄጃለሽ እንዴ? እንደዛ አይደለም አብርሽ። ግን ደግሞ ከዚህ በኋላ ምን ማድረግ እንዳለብኝም አላውቅም። ምናልባት ይሄን ነገር ብቻዬን መወሰን አለብኝ። አውርተን የምንወስነው ነገር ይሆናል። በቃ እንዴት መወሰን እንዳለብን ደግሞ አብረን እንወስናለን። ስለዚህ አሁን ከዚህ በኋላ ያለንን ጊዜ ብቻሽን ሳይሆን አብረን ነው የምንጋፈጥ የትኛውንም ነገር በእናትሽ በቃ እሺ። ወይ በኋላ ነገር በቃ አሁን ተረጋጊ። ወይ ነገ ከነገ ወዲያ ትነግሪኛለሽ እሺ? አይደለም የቀን ነገር እኮ አይደለም እኮ በቃ ደግሞ ይሄን ነገር አንተ ማወቅ አለብህ። ይሁን የለብህም ይሁን ስታውቀው ይከፋሃል ይሁን ትደሰት ነው ያላቀ እኮ ምንድነው? እሺ የተፈጠረው ነገር ይሄን በእናትሽ እንደዚህ ታስጨንቂ እንጂ አብርሽ በቃ እሺ ልጥራቸው። እነሱ ምንም እየተጨነቁ ነው ያሉት። ስለዚህ ማታ ትነግሪኛለሽ ወይንም ነገር ኦዲየንስም ደግሞ ማወቅ ይፈልጋል። እግዚአብሔርን ከኛ እኩል ነው ኦዲየንስም እየተጨነቀ የነበረው ከኛ እኩል ነው ነገሮችን እንትን እያለ የነበረው። የምሬ ነው። አንቺን የሚወዱሽ ወዳጆችሽ፣ አንቺን እንትን የሚሉሽ ለአንቺ ቦታ ያላቸው ወዳጆችሽ የምሬ ነው ከኛ በላይ እየተጨነቁ ነበረ። እነሱም ደግሞ እውነቱን ማወቅ ይፈልጋሉ። ገባሽ? ገብቶኛል። ግን አብርሃም በቃ የእውነቴን ነው የምልክ ለነሱም ብዬ መጠንከር እንዳለብኝ ይሰማኛል። ግን ደግሞ አሁን ያለውበትን ሁኔታ ደግሞ ምን ብዬ መናገር እንዳለብኝ አላውቅም እንጂ በጣም እየተጨነቃችሁ እንደሆነና በጣም ለኔ የምታስቡ ሰዎች እንዳላችሁ ከኔ ልክ በእኔ ልክ እየተጨነቃችሁ እንደሆነ አውቃለሁ። ግን ደግሞ በጣም ይቅርታ፣ የእውነት ጠንክሬ እናንተ ጋር መቆም ስላቃተኝ በጣም ይቅርታ። በተለይ ደግሞ አንተ፣ ምክንያቱም ባለ ጉዳዩ አንተ ነህ ብዬ ስለማስብ ማለት ነው። እናንተንም ይሁን ሰዓት ረጅም ሰዓት ስላስጨነቅኩ ይቅርታ። ግን ደግሞ ምናልባት በቃ ስትረጋጊና መጀመሪያ በቃ እኛ አንቺን ማግኘትሽ ነው፣ አንቺ በጤና ማግኘታችን ነው የምንፈልገው። አንቺ ደህንነት፣ አንቺ ጤና ይቀድማል። አንቺ ስትኖሪ ነው ሁሉም ነገር የሚኖረው ማለት ነው። አንቺ ከኛ ጋር ስትሆኚ ነው ሁሉም ነገር የሚቀጥለው። ስለዚህ አሁን ተረጋጊ፣ ችግር የለውም። በቃ ትነግሪኛለሽ በቃ እሺ። ስለዚህ አሁን ራስሽን አረጋጊ። ነገም ይሁን ማታም ይሁን በተረጋጋሽበት ጊዜ ትነግሪኛለሽ። ኦዲየንስም ማወቅ ይፈልጋል ይሄንን ነገር፣ የጠፋሽበትን ሁሉም ነገር ማወቅ ይፈልጋል። በኦዲየንስ ፊት ብትነግሪኝ ደስ ይለኛል። ነገ ወይንም ማታ ትነግሪኛለሽ። በቃ አሁን ተረጋጊ እሺ። በቃ ትጨነቂ። አሁን አንቺን በጤና ማግኘታችን በቂ ነው። አቤል ሚኪ ኑ ተረጋጊ። እነሱንም አታስጨንቀሽ፣ አታልቅሽ ደግሞ ሄር እሺ። በቃ ምን ሆነሽ ነው አትበለኝ አብርሃም። በእናትህ ምን እንደሆንኩ እያሰብኩኝ እየተረበሽኩ ነው ያለው። በቃ አሁን አለልሽ ሳምንቱን ሙሉ ጭንቅላቴ አለልሽ ሄር ነው ያለልሽ። በቃ አሁን ተረጋጊ በቃ እሺ። ነገረች አይ በቃ አቤል ምን አለ መሰለክ፣ ችግር የለውም እሷ ራሷ ተረጋጋ። መጀመሪያ ከተረጋጋች በኋላ እኛ እንትን እንላታለን። አሁን መረጋጋት ነው የምትፈልገው እሷ። እንዳታለቅሽ አበቃ። እሺ እንዳታለቅሽ አምሮብሻል ደግሞ
ከኔ መጥፋት እንደዚህ ያፈንብራል አይደለም፣ እንደዚህ አይደለም። እንዴት ነው ምንም ነገር እንዳላሳለፍኩኝ ሆኜ አንተን ለመቅረብ እየሞከርኩ ነበረ። እንደዚህ ማለቅሳለሁ ብዬ ሳይሆን ተደስተን ተሳስቀን እሄዳለሁ ብዬ ነበር ያሰብኩት። ለዛ ነው ጸጉሬንም የተሰራሁት ምናምን ዛሬ ነው። በቃ ተረጋጊ። እኛን ለማግኘት ነው እንደዚህ ፋውልሽ የምታሽው? አዎ ቅር ይላችሁ ስላልፈለኩ ነው እውነት። ምክንያቱም የሆነ ነገር ሆኜ ወይ ጸጉሬ የሆነ ጭብር ብዬ ወይ የሆነ ነገር ሆኜ የሚያስጠላ እንትን ሙድ ውስጥ ሆኜ ባገኛችሁ ለሚኪም ለማርቲም ለሁላችሁም በተለይ ለአብርሃም ደግሞ ሁላችሁም ጥሩ ስሜት ይሰማችኋል ብዬ ስላላሰብኩኝ ነው እንጂ የሚያዘነጥበት ሁኔታ ላይ እንኳን አይደለም። ተረጋጊ። እሺ ስለሁሉም ነገር ደግሞ ፈጣሪ ያውቃል። እሺ ፈጣሪ የትኛውንም ነገር ያለ ምክንያት እንትን ሊል አይችልም፣ ሊያመጣም ምንም ሊያደርግ አይችልም። ስለዚህ ያንን ነገር ነው ማሰብ ያለብሽ። አንቺ ደግሞ ጎበዝ ልጅ ነሽ፣ ጠንካራ ልጅ ነሽ። ከራስሽ አልፎ ብዙዎችን እኛንም ሁላችንንም የምትመክሪ አይነት ልጅ ነሽ። ስለዚህ እንደዚህ አይነት ነገር አንቺ ጋር ማየትም መስማትም ምንም ነገር አልፈልግም። ስለዚህ ራስሽን ለማረጋጋት ሞክሪ። አንቺ ደስተኛ ሆነሽ ማየት ነው የምፈልገው። ምን እንደተፈጠረ አናውቅም፣ ወይ ደግሞ ምን አሳልፈሽ እንደመጣሽም ሁላችንም የምናውቀው ነገር የለም። ቀስ በቀስ የምናውቀው ይሆናል፣ ወይ ደግሞ የምትነግሪን ይሆናል። ግን ደግሞ አሁን ዋነኛው ነገር አንቺ መጣሽ እንዲህ በአካል ስላየንሽ ብቻ በቂያችን ነው። የምሬን ከኛ ውጪ ከቤተሰቦችሽ ውጪ ራሱ ብዙ እየተጨነቁ የነበሩ ሰዎች ነበሩ። እንዲህ ስላዩሽ ብቻ በጣም ሊደሰቱ ይችላል። አሁን ይደሰታሉ በእርግጠኝነት። የምሬን እኔ ደግሞ እኮ ቀን እንትናን አግኝቼው እንደ ድንገት ባሴን አግኝቼው ከነጽጌ ጋር አብረዋቸው ቪዲዮ የሚሰራ ልጅ እንደና ቀን የሆነ ቦታ አይቻታለሁ ስለኝ እኔ እንደ ቀልድ አየሁት። አንተ ስትነግረኝ ነው ባይዘው ያመንኩት። እመነኝ እንዲህ ቦታ አግኝቻታለሁ ምናምን ብሎ ቪዲዮ ቀርጾ እንትን ብሎ እየሰራ ምናምን ነገር ጠርቶ አናገረኝ ማለት ነው። ከዛ እንደዛ ሲለኝ እኔ ግራ ገባኝ። ወይ ተመሳስላብህ ይሆናል መቀበል አልቻልኩም እሱን ነገር እና ልጇ አልተሳሳተም የሆነ ቦታ አይቷት ነው ማለት ነው። በምን እንዳያት አላውቅም ብቻ አንተ ስትነግረኝ ነው ያመንኩት። እሱ ራሱ በቃ ብዙ ሲነግረኝ አልቀበልም አልኩት ማለት ነው። አይቻታለሁ አብርሃም ተረጋጋ ምናምን ብዙ ነገር ሊነግረኝ ፈለገ። ቅርብ ሰዓት አንተ ከመደወል በፊት አግኝቼው ነበር እሱ። እኔ ብዙ ሰው እየተናገርኩ ሄርሜላ ልትመጣ ነው ምናምን እያልኩ ማንም ያመነኝ የለም። ሁላ እናንተ ሁላ እኮ አሁን ጠርጥራችሁ ነበር፣ ፕራንክ ማደርጋችሁ ነበር ይመሰላችሁ። ግን ዋናው በቃ በጤና በሰላም በደህና እሷን ማግኘታችን ነው። ተረጋጊ ሄርሜ። ከዚህ በኋላ ያለው ነገር ከኛ ጋር ሆነሽ ብታሳልፊ ደስ ይላል። የትኛውም ነገር ይሁን አንድ ላይ አይደል የሚያምርብን። የምሬ ነው። ምን የመሰለ ፍቅረኛ አለሽ፣ ባል አለሽ፣ እኛም ወንድሞችሽ እህት አለሽ፣ እሷን የመሰለ እህት አለች፣ እኔ መሰለ ሚኪ መሰለ ሁሌም ከጎንሽ ነው። ሁሌም እሺ። አንቺን መራቅም ምንም ማለት ነው አንተልክ ሼር። ስለዚህ አንቺ ደግሞ የተረጋጋ ሰው መሆን መቻል አለብሽ። ተስጨነቀቸው በቃ እሺ። ደህና ነገር ተነጋግረናል። ይመጣል ተጨንቀሽ ደግሞ ጭንቀታቸው ነው ተጨምሪባቸው። ማርቲ ግን ልትደብቂ የፈለግሽው ነገር አለ? ምንም የለም። እርግጠኛ ነሽ? እንደዛ ሳይሆን ቢያንስ ሳገኛቸው ደስተኛ ሆኜ ሁሉን ነገር ረስቼ እንደማገኛቸው ስለነገርኳት ነው። አታስጨንቂያቸው ያለችውና ለዛ ነው። እሺ በቃ ሄርሜሽ ምሳ በልተሻል? ምግብ በልተሻል? በልታለች ማለት አይ ባትበላም እንሂድና ምግብ እንብላ። ቢያንስ ባትበላም ትብላ።